ሰላም ሰላም ውዶች ያገር ልጆች እንኳን አደረሳችሁ ለ2018 በኢትዮጵያ አቆጣጠር ማለት ነው። ወገኖቼ እንኳን አደረሳችሁ። ዘመነ ፍስሐ ያድርግላችሁ ያገር ልጆች። ቆይቼም ቢሆን ማለት ነው ከሳምንት በኋላ ቢሆን እንኳን አደረሳችሁ ስላልተመቸኝ ነው ወገኖቼ። የትዕዛዝ ምግቦች የተለያዩ ፕሮግራሞች ነበሩኝ። ለዛ ነው ያገር ልጆች ሁላችሁም በያላችሁበት እንኳን አደረሳችሁ። ወደ ሀገር ቤት የምንገባበት ዘመናችን ያድርግልን። የስራ የሌለን ስራ ያድርግልን። ልጅ የሌለን ልጅ ይስጠን። እንደየምኞታችን እንደየሀሳባችን ሀገራችን ሰላም ሆና ወደ ሀገራችን የምንመለስበት ያድርግልን ወገኖች። የሀገር ልጆች የሰላም ጊዜ ያድርግልን። አላማችን የምንፈጽምበት ያድርግልን ወገኖች። ለሀገርም ታስቡ ደግሞ ለሀገር ሰላም ያብቃችሁ መድኃኒዓለም እላችኋለሁ። ዛሬ ንግግር አልቻልኩም። እንግዲህ ብዙ ፕሮግራሞች ነበሩኝ ወገኖቼ። እዚህ ጋር ሽንኩርት ማአት ሽንኩርት የትዕዛዝ አነስ ያለ ትዕዛዝ ነበረብኝ። ይሄን ስጨርስ ደግሞ ትልቅ ፕሮግራም የሰርግ ወጥ ስሪልን ተብዬ እሱንም የፈጸምኩ ነበር ማለት ነው። በጣም ቢዚ ነው የነበርኩት ሰሞኑን፣ ለዛ ነው የጠፋሁት ማለት ነው። እንግዲህ ሲመቸኝ ሁሉም ፕሮግራም አሳያችኋለሁ። ወደ እናንተ ለማቅረብ ግን ጊዜ ስላልነበረኝ ነው። እና እንደዚህ ስጋ ፈጭቼ ያዘጋጀሁት አለ፣ እሱንም አሳያችኋለሁ። እና ያው ፕሮግራም ላይ የወሰድኩት ምግቦችም አሳያችኋለሁ። አሰራሩን እንግዲህ ያው እንደተለመደው በኩሽናዬ የምታዩትን በብዛት ያው በትልቅ ድስት መስራት ነው እንጂ አሰራሩን ያው በኔ ቻናል የምታገኙት ነው የሚሆነው። ምን ሁሉንም ምግብ ምሰራውን በሙሉ ማለት ነው። በትንሹ በትልቁ ሲሆን ነው የሚለያየው እንጂ ሌላ የለውም። ዛሬ ለመጀመሪያ ጊዜ የሰራሁት ሚት ቦል የሚባለውን ስጋ፣ ይሄ ተጠቅልሎ የተፈጨ ስጋ ማለት ነው። ይሄ አዘዙኝና በቃ ደፋር አይደለም ለምን አልሞክረውም ብዬ ሞክሬው የተሳካልኝና በጣም የወደዱት ሰርግ ላይ ወዳው ተሎ ብሎ ያለቀው ወደ 3000 ፍሬ ነው የሰራሁት ማለት ነው። በስቲኪኒ ተደርጎ የሚቀርብ ነው። እሱንም ፕሮግራሙ ላይ ቀርቦ አሳያችኋለሁ ማለት ነው። እንግዲህ ዛሬ በአንድ እጄ ወደ ላይ አድርጌ እየቀረጽኩት ስላለ ለእናንተ በጣም በጠባቡና በትንሹ ነው የሚታያችሁ። ካሜራማን ስለሌለኝ ቢዚም ነኝ። እዚህ ጋር እንግዲህ የተፈጨ ስጋ ታደርጋላችሁ። ስጋውን በራሴ በእጄ በማሽኔ የፈጨሁት በራሴ ቤት የተፈጨ ስጋ ነው። ፈጨሁት። ከዛም በኋላ ትንሽ ሽንኩርት፣ ትንሽ ነጭ ሽንኩርት፣ ትንሽ ዝንጅብል፣ ትንሽ ድንብላል ቅጠል፣ ፐርሰሚሊ ምናምን የሚባሉትን ቅጠሎች አብሬ አደረኩበት ማለት ነው። ከዛም በኋላ ካላችሁ በዳቦ በተፈጨ ዳቦ የደረቀ ዳቦ አርጋችሁ ታሳልፉታላችሁ ማለት ነው። ካልሆነ ደግሞ በዱቄት ያውን ዛሬ ስለሌለኝ በዱቄት ነው ያደረኩት ማለት ነው። በዱቄት አመስ ያለ ዱቄት ቢሆን አሪፍ ነው፣ የታመሰ ቢሆን አሪፍ ነው ማለት ነው። ከዛ እንደዚህ አርጋችሁ ማንበልበል ነው። አንበልብላችሁ በዘይት ጋል ባለ ዘይት በደንብ አርጋችሁ ዘይቱን አግሉሉ። ተካላበዛ ውስጡ ዘይት እንዳይገባባችሁ ማለት ነው። እዛ ጠበስኩት ማለት ነው። ወንድሞች ያገር ልጆች እና እንዴት ናችሁ? እንደምትከረማችሁ? እንኳን ለኢትዮጵያ ለአዲስ ዓመት በሰላም ለእንቁጣጣሽ አደረሳችሁ ያገር ልጆች። በያላችሁበት በስደት ዓለም ያላችሁም ደግሞ ፈጣሪ አምላክ አላማችን አሳክተን ወደ ሀገር መሬት የምንመለስበት ያድርግልን። አገር ቤት ያላችሁ ደግሞ እህት ወንድሞቻችን፣ ቤተሰቦቻችን፣ ወገኖቻችን፣ ያገር ልጆች ቤተሰቦቻችን ሁሉ እንኳን አደረሳችሁ። እግዚአብሔር አምላክ ደግሞ ሰላሙን አምጥቶ ለስራ ለሀገራችን የምንተጋበት ዘመን ያድርግልን። እኛም በስደት ያለነው ደግሞ ወደ ሀገር ቤት ተመልሰን አላማችን የምንፈጽም ያድርግልን። መድኃኒዓለም ክርስቶስ ይጠብቀን፣ በወጣንበት ያስቀረን ፈጣሪ አምላክ ኢየሱስ ክርስቶስ ላችኋለሁ ያገር ልጆች። እና እንደዚህ እየጠበስኩኝ ነበረ። ይሄ ሚትቦል በጣም አሪፍ ነው፣ በጣም ተወዳጅ ነው። እኔ ከቤቴ አንዳንዴ ሞክረዋለሁ እውነት ለመናገር ግን እንደዚህ ለፕሮግራም ላይ ግን ሰርች አላቅምና ዛሬ ፕሮግራሙ ላይ ተሳክቶልኝ አንድም ሳይፈረፈር በስቲኪኒ አድርጌ አቅርቤው በጣም ነው የተወደደው። በጣም ነው ደግሞ የሚጣፍጠው። እኔ ስፓይሱ የቀመምኩበት መንገድ በጣም ነው የሚጥመው ማለት ነው። ሰውን እንዲበላው አድርጎታል። ትንሽዬ ቅመም አድርጌበታለሁ። የስጋ መጥበሻ ፓውደር አድርጌበታለሁና ዱቄቱን በጣም ነው ጥፍጥ አድርጌ የሰራሁት። ቆንጆ ነበር ወንድሞቼ ያገር ልጆች።
እና እንግዲህ የተለያዩ ፕሮግራሞችን እየሰራን ነው። ያው እናንተ እንድትተባበሩና ሼር ላይክ እያደረጋችሁ በታበረታቱ። እዚህ ጋር ደግሞ ምርጥ ቶርታ እየሰሩ ዲኮር እያደረጉ ነበር። ከነሱ ጋር እያገዝኳቸው ነበር። አጋጣሚ ፎቶ ተነሳሁ ማለት ነው። እዚህ ጋር እንግዲህ ባለቤቴ ያው ያሳያችሁ ነው ምግቡን። እንግዲህ ፕሮግራማችን ላይ ሰርጋችን ላይ መጣን ማለት ነው። እንግዲህ እንደዚህ ማዘዝ የምትፈልጉ ኮምፕሊት በራሳችን ሁሉ ነገር አድርገን ሁሉን ወጭ ጽፈን እንሰጣችኋለን። የገዛዛ ነው ትሰጡናላችሁ ሂሳቡን ማለት ነው። እንግዲህ በቀላሉ እዩት። ያዘጋጀሁትን ወደ 11 አይነት ምግብ አዘጋጅቻለሁ። ቆንጆ አይብ፣ ሩዝ፣ ይሄ አይብ በቅቤ ታሸ፣ በሚጥሚጣ በቅቤና በቅመም የታሸ ነው። እዚህ ጋር ደግሞ ስቲኪኒ ቅድም ስትጠብስ ያያችሁኝ እንግዲህ ሚትቦል የሚባለውን በስቲኪኒ አድርጌዋለሁ። ዱለት አለ፣ ቆንጆ ዱለት የተጠበሰ በቅቤ አለ። እዚህ ጋር ደግሞ እንግዲህ ዩት የተጠበሰ ዶሮና ቀይ ዶሮ አዘጋጅቻለሁ። እንቁላል እናደርግበታለን። ይሄን እንግዲህ አንዴ ከተነስቶ ከተበላ በኋላ ነው መቅረጽ እድሉን ስላላገኘሁኝ የቀረጽኩት። መጀመሪያ ስናቀርብ ያለውን ደግሞ አሳያችኋለሁ ማለት ነው። እዚህ ጋር እንግዲህ ምርጥ አልጫ እስከ አጥንቱ ተዘጋጅቷል። ስጋ እስከ አጥንቱ አልጫ ወጥ ማለት ነው። እዚህ ጋር ቀይ ወጥ አለ፣ የተለመደው ቆንጆ ቀይ ወጥ በጣም የሚያምር ቅባት ነገር የሌለው በጣም አሪፍ ቅባት ያልበዛበት ሰው እንደሚፈልገው ለሁሉም ተመቺ የሆነ ጤና ላለውም ጤና ለሌለውም የሚስማማን ያደረኩት። ፕሮግራሙ በጣም ትልቅ ፕሮግራም ወደ 200 ምናምን ወደ 300 ሰው የሚሆን ነበር እዚህ ጋር ማለት ነው። እንግዲህ እስከ 500 ሰው እስከ 1000 ሰው ሊያዘን ይችላል። እኛ እንግዲህ ያሳምረን ኩሽና አድርገን ሳምሪ ኩሽና ጥፍጥ ያለች የከሽን ያለች ሰርግ ማሳለፍ ከፈለጋችሁ እንግዲህ በሳምሪ ኩሽና በኮመንት ጻፉልን። ያለውት ጀርመን ነው፣ ወክስቦርግ አካባቢ ነው ያለውት። አውግስበርግ አካባቢ የምትኖሩ እህት ወንድሞቻችን እንዲሁም ባይረን ያላችሁ በሙሉ እስከ ሙንሽን እንሄዳለን። እንዲሁም ከዛ ውጭ የሆናችሁ ጀርመን የምትኖሩ ያው ትራንስፖርት ከከፈላችሁ ርቀን መተን አድረን ክሽና አድርገን አስተናግደንላችሁ እንመጣለን ማለት ነው። የወጡን ታሳቢ አድርጋችሁ ራሳችሁ ማለት ነው። እና ይሄንን ይመስላል እህት ወንድሞቼ። እንግዲህ እዚህ ጋር የታዘዝነውን ነው እኛ የሰራ ነው። ከዛ ውጭ የሚያዙን ከሆነ ለምሳሌ ጣፋጭ ነገሮች ከኋላ ከተበላ በኋላ የሚቆራረጡ ኦሬንጆች፣ ዲዘርት የሆኑ ነገሮችን እናቀርባለን ማለት ነው። እዚህ ጋር ግን ይሄ ይበቃኛል ብለው ያዘዙንን ሰው እንደ ሰው ፍላጎት ነው የምናቀርበው። ይሄን አልፈልግም ይሄን እፈልጋለሁ ካለ የምናስቀረው ይኖራል፣ የምንጨምረውም ይኖራል ማለት ነው። እንደ ሰውየው ፍላጎትና አቅም እንዳቅሙ እንደ ሰውየው ፍላጎት ነው የምንሰራው ማለት ነውና ማዘዝ የምትፈልጉ እንግዲህ እንዳቅማችሁ ከትንሽ እስከ ትልቅ የሰርግ ፕሮግራም ወይም የድግስ የተስካር ሊሆን ይችላል፣ የማህበር ሊሆን ይችላል፣ በአንድ ላይ ሊሆን ይችላል። ማንኛውም ድግስ ጠላ፣ ጠጅ ማስጠመቅ የምትፈልጉ እንደዚህ እንጀራ ማስጋገር የምትፈልጉ የተለያየ እንጀራ በጤፍ በነጩ በቀዩ እንጀራውን የምትፈልጉ እንደየፍላጎታችሁ የሚያምር እንጀራ እንደዚህ ወደ 300 400 500 ከዛም በላይ ወይም ከዛም በታች እንደ ፍላጎታችሁ ልናደርግ እንችላለን ማለት ነው። እህት ወንድሞቼ አገር ልጆች እንግዲህ ይሄንን ይመስላል። እዚህ ጋር እንግዲህ ልጆችን ይዤ እየረበሹም ቢሆን ባለቤቴን ይዤ ይሄን የመሰለ ክሽን ያለ የተዘጋጀ ምግብ ለሰርግ እኛን አምነው ደግሞ እህት ወንድሞቻችን ወገኖቻችን ኤርትራውያን ኢትዮጵያውያን እኛ እንድንሰራላቸው ስለፈለጉ እንደዚህ አሳምረን ሰርተንላቸዋል። ከዚህ ጋር እንግዲህ ከተበላ በኋላ የተረፈውን ወጥ ላሳያችሁ። ይሄ እንግዲህ ቀይ ወጥ ነው። ቀይ ወጥ ድስቱን እዩት ምን እንደሚያክል ማለት ነው። በዚህ የሞላ ድስት ነው የተሰራላቸው። እዛ የሚያምር ሩዝ ላሳያችሁ። በሶስት አይነት ከረር እንደዚህ አሳምሬ ልክ እንዳረቦቹ ያልተያያዘ የሚያምር ሩዝ በዚህ መልኩ ራሱ ደስ የሚል በአትክልት የተጠበሰ ሩዝ አለ። እዚህ ጋር ዱለት ነው። ይሄ እንግዲህ ሁለት የተበልቶ የተረፈውን አስቡ። ዶሮ ይሄ የሚያምር ዶሮ በጣም የሚስብ ሽታው ራሱ ሲከፈት ደስ የሚል ዶሮ ነው። ይሄ አልጫ እስከ አጥንቱ የበጋ አልጫ ወጥ ነው ማለት ነው።
እና ይሄንን ይመስላል ወገኖቼ። ከዛ ሰላጣ አለ የተለያዩ ከታች እንቁላል አለ አይብ አለ። ይሄን እንግዲህ እየጨመርን ወደ እነሱ ያዘጋጀን እያሞቅን እንጨምርላቸዋለን ማለት ነው። ማቅረቢያው የራሱ ማሞቂያ ስላለው እየወሰድን አንዴ ካሞቅነው በኋላ እየወሰድን መጨመር ብቻ ነው ማለት ነው። ሰላጣ ደግሞ ፍሬሽ ነው፣ ወዲያው ያዘጋጀን እንሰጣቸው ነው ማለት ነው። የሚቆይ አይደለም። እና እንደዚህ ያደረግን ከሰርጋችሁ እስከ መጨረሻው አጸዳድተን ራሳችን ነው የምንሄደው ማለት ነው። ድስታችን ምናችን በራሳችን ነው የምናጸዳው። እቃው የራሳችን ነው። ማዘዝ የምትፈልጉ እንግዲህ ያው ባለቤት እያስተዋወቀ ነው፣ ተመልከቱ ማለት ነው። እንግዲህ እንዳልኳችሁ ከዚህ በተጨማሪ አምባሻ ወይም ደረቅ ኬኮች፣ ጣፋጭ ኬኮች፣ ተቆራራጭ አትክልትና ፍራፍሬ የተለያዩ ነገሮች እንዲቀርብ ዲዘርት እንዲቀርብ ትፈልጉ ካላችሁ እንደዚህ እንዲቀርብልኝ እፈልጋለሁ ካላችሁ እንደተጨማሪ ልናዘጋጅ እንችላለን ማለት ነው ወገኖቼ። እናንተ ብቻ ጀርመን አካባቢ ያላችሁ ልታዙን ትችላላችሁ። በማንኛውም ቦታ በማንኛውም አካባቢ እንመጣለን በራሳችን መኪና ማለት ነው። እና ትራንስፖርቱንና ሁሉን ነገርና ራሳችሁ ግን ታሳቢ ታደርጋላችሁ ማለት ነው። እና ይሄንን ይመስላል ወገኖቼ። ለዛ ነው የጠፋሁት። እንዲህ አይነት ፕሮግራሞችን እየሰራን ስለሰነበትን ሰሞኑን ወደ ዩቲዩቤን ባዶ አድርጌው ሰልብቼ ነበር። አሪፍ ቪዲዮ እንግዲህ እስከ አሰራሩ ደግሞ ሰሞኑን ይዤላችሁ እመጣለሁ። ከተመቸኝ የምሰራውን ድግስ ከመጀመሪያው እስከ መጨረሻው ላሳያችሁ እችላለሁ። ግን እኔ ራሴ ካሜራ ማን ስለሆንኩኝ ራሴ ቀርጬ ራሴው መስራት ስለማልችል ነው ማለት ነው ወደ እናንተ የሚጀው ማልመጣው ማለት ነው። ወንድሞቼ እህቶቼ፣ ያገር ልጆች በያላችሁበት እግዚአብሔር እንኳን አደረሳችሁ ለአዲሱ ዓመት። ያገር ልጆች ኤርትራውያን፣ ኢትዮጵያውያን እንኳን ለቅዱስ ዮሐንስ አደረሳችሁ። እንኳን ጻኩም ኤርትራውያን ኢትዮጵያውያን ሁላትኩም ናይ መርዓ እዚ ዘመሰለ ውራይ ክናዳልወልኩም ድሌት ዘለኩም ሰባት ደውሉልና በኮመንት ወይ ጻፉልና ማለት እዩ። በኮመንት ጻፉልና ኦክስቦርግን አካባቢውን ትነብራሰ ኤርትራውያን ኢትዮጵያውያን ሁላትክን ከምዚ ዘመሰለ ምግብ ክናዳልወልክን ነማህበር ነጥምቀት ነመርዓ ዘኮነ ፕሮግራም ዘኮነ ጉዳይ ዘለክን በኮመንት ጻፉልና አፋትና ኤርትራውያን ኢትዮጵያውያን ሁላችሁም ማለት ነው የናስ ተፈደሉ ይሄ ሰላጣሪ በአረበኛም ልንገራችሁ መሰለኝና ይሄንን ይመስላል እንግዲህ ወንድሞቼ። ይሄ የተረፈው ነው እየወሰድን የምንጨምረው ማለት ይሆናል ማለት ነው። እና ሁላችሁም ጉዳይ ያላችሁ ሰርግም ሊሆን ይችላል፣ ጥምቀት ሊሆን ይችላል፣ የተለያየ ጉዳይ ያላችሁ እንግዲህ ማዘዝ ትችላላችሁ ማለት ነው። በኮመንታችሁና ትክክለኛ ሰዎች ከሆናችሁ የምትፈልጉት ካላችሁ ስልካችን አስቀምጥላችኋለን ማለት ነው። በኮመንት ጻፉልን የምትፈልጉ ሰዎች። ይሄን እንግዲህ ከተበላ በኋላ ነው እንደገና ያሳያችሁ የደገምኩት ያለሁት ማለት ነው። እና ይህ ሁሉ ከቤት ተዘጋጅቶ የመጣ ነው ማለት ነው። ከቤታችን ራሳችን አዘጋጅተን እንግዲህ በሁለት ሰው ብቻ የተዘጋጀ ብዙ እጅ ያልገባበት በሁለት ሰው ብቻ የተዘጋጀ ምግብ ነው። ለሊት ሰርተን ወዲያው ለጧት እናቀርብ ነው ማለት ነው የሚሆነው። ለሊት ቁጭ ብለን ነው የምናድረው ይህን ስንሰራ። ፕሮግራሙ እንግዲህ ቀን ላይ ሲሆን እዛ ላይ ወጡ ሳይበላሽ ሙሉ ቀን ሲበላ ይውላል። የተረፈው ቤታቸውን ይዘው ይሄዳሉ። እኛ ይዘን አንመጣም። ስለዚህ በጣም አሪፍ ነው። ማዘዝ የምትፈልጉ እንግዲህ የተለያየ ፕሮግራም ያላችሁ
እዘዙኝ ማለት ነው። ሳምሪ ኩሽና ብላችሁ በኮመንት ጻፉልኝ። ሼር ሰብስክራይብ አንድ ቀን ስለሚያስፈልጋችሁ ደግሞ አድርጉት ማለት ነው። እንግዲህ ይሄንን ይመስላል ወገኖቼ። ለዛ ነው የጠፋሁት። ከዚህ በተጨማሪ እንግዲህ እንደ አምባሻ፣ እንደ ኬክ፣ እንደ ማንኛውም ነገር ሊዘጋጁላችሁ የምትፈልጉ ደግሞ ኬክ የሚሰራም ከኛ አለን፣ ሰው አለን ማለት ነው። እሱንም ልንሰጣችሁ እንችላለን፣ ልናዘጋጅላችሁ እንችላለን ማለት ነው። አምባሻ በራሳችን እንሰራለን፣ ደረቅ ኬኮች እንሰራለን፣ የተለያዩ የሚጠባበሱ ነገሮች እንደ ዲዘርት ሊሆን ይችላል፣ እንደማንኛውም ሊቀርቡ የሚችሉት ነገሮች እንሰራለን ማለት ነው። ውዶችዬ ሼር፣ ላይክ፣ ሰብስክራይብ ከእናንተ ይጠበቃል። እባካችሁ ሼር እያደረጋችሁ አበርቱኝ። ሞኔታይዝ እንዲሆንልኝ ተባበሩኝ ቤተሰቦች። ያረተው ወረተው ዩቲዩበር የሆናችሁ ደግሞ ተው ዩቲዩቤን አስተካክሉልኝ። ተው በእናታችሁ ያተዛዝባል። እኔ አንድ ቀን ማስተካከል አይቀርም። ግን ምን አለበት ጀርመን አካባቢ የምትኖሩ ሰዎች ዩቲዩበር የሆናችሁ ስለ ዩቲዩብ የምታውቁ በእናታችሁ በራሴ ነው የከፈትኩትና ምናልባት ሁለት ሊኖረው እውቀት ማለት ስላለ በደንብ ላይ ከፈት ይችላልና አስተካክሉልኝ። አንድ ቀን እንደዚህ አይነት ምግብ እናበላችኋለን። ኧረ ተው ወይ ዘንድ እና ውዶች የሀገር ልጆች ሁላችን ኤርትራውያን ኢትዮጵያውያን እንዚያ ዘመሰለት እፊ ሰሪና ወላንሽተይ ውራ ይሁን አብይ ውራ ይሁን ላይ ገዛ ሁላ ይሁን ስራ ዘለክን በፍላይ ቢዚ ዘፈከን ሰባት በነ ንሽተይ ጸሊ ሰሪና አብገዛሁ ክናምጣኩም እንክሊና ማለት እዩ ባረና ካቢው ዘለክን ኤርትራውያን ኢትዮጵያውያን ሁላችን ነመርዓ ንጥምቀት ነማህበር ነተስካር ዝክር ዘሆነ ጉዳይ ዘለክን ሐጎስ ነደስታ ናሐዘን ዘሆነ ነገር እዘዙና በኮመንት ጻፉልናሞ ካው ክንጽፈልኩሚና ነህናውን ትክክለኛ ስታይ ጉዳይ ዘለክን እንተሆንክን ትግረኛ ጠፋይ በኮመንት ጻፉልናሞ ካው መስክን ወክኒና ማለት እዩ ቁጥር ክንወክኒና ማለት ትፈልጡና ሰባትካ አበጻጽሁልና ሰብስክራይብ ዝገበርኩና ትፈልጡና ሰባትካ አቋትና ኤርትራውያን በፍላይ ሁላችሁም ታዝና ዘለኩ ብቻ አበጻጽሁልና ማለት እዩ ሼር ግበሩና ሰብስክራይብ ግበሩ ሼር ግበሩ ነኩሉ አበጻጽሁዋ ቴሌፎንና ትፈልጡ ሰባትካ አበጻጽሁ ወነኩሉም አብዚ ካይ ጽፍልኩም ካኒ ምናልባት ዘይ ደሊሰብ አገዳሽ ዘይ ሆነ ሰብ ስዕል ይደውል ስለሆነ ቁጥር አይጻፍናን ማለት እዩ ትደሉ ሰባት ግን በኮመንት እና አብዚ አካባቢ ዘለኩም ከዚህ አይነት ጉዳይ አለን ይልኩም በኮመንት ጻፉልና ለህና ቁጥርና ክንወኩሚና ማለት እዩ ረይዎ ዚንሽተዩ ንሽተይ አይነት እዩ አብዚ ለዓሊ ብዙ አይነታት ክትፎ ትደሉ ሰባት ታሊኩም ምቸት ትደሉ ሰባት ታሊኩም ምቸት በዓላለው በኢትዮጵያ ምቸት ይዘጋጃል። በተጨማሪ እንደ ክትፎ ጥሬ ስጋ እንኳን አናዘጋጅም፣ ጥሬ ነገር አናዘጋጅም ማለት ነው። ግን የበሰለ ክትፎ የተለያዩ ነገሮች አትክልቶችም እንደዚህ የጾም ያውን የፍስክ ነው በብዛት ያለው። የጾም ደግሞ ሁሉም አይነት የማህበር ሲሆን ለምሳሌ የጾም ቅውጥ ከሆነ ደግሞ የጾም በየአይነቱ ከምስር ከቀይ ወጥ ጨምሮ በተጨማሪ የተለያዩ ወጦችን የጾም እንሰራለን ማለት ነው። እናንተ የሚጠበቀው በጾም ሆነ በፍስክ ሰዓት እንደዚህ አትክልት አሁን ይሄ የጾም ነው። ለምሳሌ ቬጋን የሆኑ ሰዎች የሚበሉት ብዙ አይነት አትክልቶች ፈሶሊያ፣ ድንች፣ ካሮት ብዙ አይነት አለው ማለት ነው። ይሄ ሰላጣ አለ በቀይ ስር በተለያየ አትክልት ደግሞ ሊዘጋጅ ይችላል ማለት ነው። ምስር፣ ክክ የተለያዩ ነገሮችም የጾም እንደ ተጨማሪ ሊቀርቡ ይችላሉ በፍስክ ወቅት ወይም ደግሞ በጾም ብቻ ከሆነ ደግሞ የጾም ብቻ በየአይነቱ ልንሰራላችሁ እንችላለን ማለት ነው። ከእናንተ የሚጠበቀው እንግዲህ ጉዳይ ያላችሁ ወደኛ ነው እህት ወንድሞቻችን እኛን ማበርቱን ብርታት ሁኑን እህት ወንድሞቼ እላችኋለሁ። የአገር ልጆች አብራችሁ ስለቆያችሁ እስከዚህ ሰዓት በደንብ ደግሞ ስላልታያችሁ በጣም ይቅርታ ሶሪ እላለሁ። እንጀራዬ ደግሞ ይሄንን ይመስላል። ይሄ እንግዲህ ወደ 300 200 እንጀራ ታዘን በቀይም በእንደዚህ መልኩ እየሰራ ነው እንጀራ ነው ማለት ነው። እንደዛ በአንድ ቀን ነው የምናወጣው እንጀራውን።
እንደ ነገ ሊሆን እንደ ዛሬ እንጀራው ይጋገርላችኋል ማለት ነው። አምባሻም አስቀድማችሁ ግን ጉዳይ ያላችሁ አስቀድማችሁ ብታዙን የበለጠ ይመቸናል ማለት ነው። ምክንያቱም ሌላ ፕሮግራም ስለሚኖረን አስቀድማችሁ ብትደውሉልን የተሻለ ይሆናል ማለት ነው። ቁጥርሽን አስቀምጪ ካላችሁ ደግሞ ቁጥሬ ላስቀምጥላችሁ ፍቃደኛ ነኝ። መጀመሪያ ግን ፍቃደኛ የሆነ ሰው በራሱ ፍቃድ እኔ እፈልጋለሁና ቁጥርሽን ስጪኝ የሚል ሰው ካለ ቁጥሬን እሰጣለሁ ማለት ነው። ዝም ብዬ ግን ቁጥሬን አንዘረጋውም ማለት ነው። እኔ ወዶች 11 አይነት እንግዲህ ይህንን ይመስላል። ተመቻችሁ? ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበርክት። ገና አዲስ እንደመሆናችን ሰው ያስፈልገናል፣ ብርታት ያስፈልገናል፣ ኮሜንት ያስፈልገናል። ጉድለታችንን በዛው እንድትነግሩን ማስተካከል ያለብን እንድናስተካክል እንድታደርጉን ማለት ነው። እንግዲህ አንተ እየተመታት ነው። እንግዲህ ደህና ሁኑ የሀገር ልጆች። ሼር ሰብስክራይብ እያደረጋችሁ አበርቱኝ። እንግዲህ ትልቅ ቦታ ነው፣ ትልቅ አዳራሽ ነው። የት ወንድሞቼ ከ200 በላይ ሰው ያለበት አዳራሽ ነው። እንግዲህ ለዛ ሁሉ ታማኝ ሆኖ ምግብ አቅርቦ አዘጋጅቶ መመገብና በሰላም መፈጸም ትልቅ ነገር ነው። እህት ወንድሞቼ፣ እርግጥ በጣም ድካም አለው፣ ቀላል ነገር አይደለም ማለት ነው። ግን ድካሙን ቢሆን ያው የምንወደው ስራ ከሆነ አላማ ካለን ያው እንሰራዋለን እና እንዳልኳችሁ እንግዲህ ገና አዲስ ነን፣ ገና እየጀመርን ነው። ኬተሪንግ ነገር ነው። ገና የተዘጋጀ የራሳችንን ቦታ የራሳችን ነገር የለንም። ኬተሪንግ ነው። ከቤታችን ነው እያዘጋጀን የምንወስደው። ወደፊት እንግዲህ ብዙ አላማዎች አሉን የራሳችን ነገር ለመክፈት። እግዚአብሔር እንግዲህ በዚህ ቀጥሉ ካለን እንቀጥላለን። የሱ ፍቃድ ነው። እንደሱ ፍቃድ እንግዲህ እንደዚህ አማረ ወንድሞቻችን እንግዲህ ማላችሁ ላላችሁ ወንድሞቼ፣ የአገር ልጆች፣ ኢትዮጵያውያን፣ ኤርትራውያን ኩላትክን እዘዙና ክንለኩም ፈቱ ደሃን ሁኑ። እግዚአብሔር አምላክ አጥና ሰላም ይግበረልና ሁላትና ሰላም ያድርግልን ወገኖቻችን። እንግዲህ ያያችሁትን ማዘዝ የምትፈልጉ በኮሜንት እንዳልኳችሁ መጻፍ ትችላላችሁ ማለት ነው ወገኖቼ። ከዚህ ተጨማሪ የምትፈልጉም ደግሞ እንደ ተጨማሪ መናገር ትችላላችሁ። እኔ ገርሞኛል ስላያችሁልን አብራችሁን ስለቆያችሁ። ያው የደጋገምኩት እንድታስተውሉ ነው። ሌላ ቀን ደግሞ እንግዲህ አሪፍ ፕሮግራም ይዤላችሁ እመጣለሁ። ባይ ባይ። ደህና ሁኑልኝ። ቻው።